ደረጃ አሁን ሰዎች ስራ የለውም ሴኩሪቲው ችግር ስላለው ስራ እናገኝም በማለት ሞር ወደዚህ ስራ ላይ ለመሰማራት የሚፈልጉ ለመሰልጠን የሚፈልጉ በተወሰነ ደረጃ ቀጥፈር ስራ የለውም በማለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ መስመሮች እንዲከፈቱ ትዕዛዝ ማስተላለፋቸው ተሰማ። በጠቅላይ ሚኒስትሩ ትዕዛዝ መሰረት እንዲከፈት የተደረገው ከእስራኤል ወደ ጋዛ የሚወስደው መንገድ ለሰብአዊ ድጋፍ የሚውል ምግብ ነክና ሌሎች ቁሳቁሶችን ለማስተላለፍ እንዲያስችልም ነው ተብሏል። ሩሲያ ከዩክሬን ጋር ጦርነት ከጀመረችበት ወቅት አንስቶ ታይቶ በማይታወቅ ሁኔታ መጠነ ሰፊ የድሮን ጥቃት መክፈቷ ተሰምቷል። በሁለቱ ሀገራት መካከል የሚደረገው ጦርነት ከቅርብ ሳምንታት ወዲህ የተኩስ አቁም ስምምነት ለማድረግ በቱርክ አሸማጋይነት ጥረቶች የተደረጉም ቢሆን ተኩስ አቁም ለማድረግ የሚያስችል ስምምነት ማድረግ አልተቻለም። ሌላው ማህበረሰብ አንዱ ለሌላው የተለያየ ጉዳዮች እንዲያከናውነት ውክልና እንደሚሰጠው ሁሉ ባል ለሚስቱ ሚስት ለባሏ የጋራ ንብረታቸውን የግል ንብረታቸውን ለማስተዳደር ለመሸጥና ለመለወጥ የውክልና ስልጣን ሲሰጣጡ የምንመለከተው ጉዳይ ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራለሁ። የኢጋድ የአየር ትንበያና ትግበራ ማዕከል በቀጣዮቹ 4 ወራት የሚኖረውን የአየር ሁኔታ አስመልክቶ ትንበያውን ይፋ አድርጓል። በአፍሪካ ቀንድ ቀጠና በቀጣዮቹ ወራት ከመደበኛው ከፍ ያለ የዝናብ መጠን ይኖራል ያለው ማዕከሉ ጎርፍ እንዲሁም የመሬት መንሸራተት አደጋ ሊያጋጥም ስለሚችል አስፈላጊው ጥንቃቄ እንዲደረግም አሳስቧል። እሱ ባለው ጋሻው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ትንበያ ማዕከል በመጪዎቹ 4 ወራት በቀጠናው የሚኖረውን የአየር ሁኔታ አስመልክቶ ትንበያውን ይፋ አድርጓል። በዚህ መረጃ መሰረትም በቀጣዮቹ 4 ወራት መደበኛ እንዲሁም ከመደበኛ በላይ የሆነ ዝናብ በቀጠናው አባል ሀገራት እንደሚጠበቅ ይፋ ተደርጓል። በዚህ በክረምት ወቅት በተለይ የክረምት ወቅት ወቅታቸው በሆነባቸው አካባቢዎች ከመደበኛው በላይ የሆነ የዝናብ እንደሚጠበቅ ትንበያው ያሳያል። የክረምት ወቅት ከመደበኛ በላይ እንደሚሆን በተለይ ደግሞ በአብዛኛው በኢትዮጵያ ክፍል በደቡብ ሱዳን በምዕራቡ የኬንያ ክፍል እና በምስራቁ የዩጋንዳ ክፍል እንዲሁም ደግሞ በሱዳን ከመደበኛ በላይ ዝናብ እንደሚገኝ ተተንብዮአል። ባለፈው የክረምት ወቅት በተለያዩ ሀገራችን አካባቢዎች መደበኛ እንዲሁም ከመደበኛ በላይ የሆነ የዝናብ መጠን እንደነበር የምናስታውሰው ነው። በተለይም በደቡቡ የሀገራችን ክፍል ከነበረው የዝናብ ጋር በተገናኘ በጎፋ ዞን ገዜ ጎፋ ወረዳ የተከሰተውን የመሬት መንሸራተትም የምናስታውሰው ነው። በመጪው ክረምትም መደበኛ እንዲሁም ከመደበኛ ከፍ ያለ ዝናብ ከመጠበቁ አንጻር በተለያዩ አካባቢዎች የጎርፍ እንዲሁም የመሬት መንሸራተት አደጋዎች ሊያጋጥሙ እንደሚችል ያስጠነቀቀው ኢጋድ መንግስታት ይህንን መሰረት አድርገው ዝግጅት እንዲያደርጉ አሳስቧል። ተከታታይነት ያለው ከመጠን በላይ ያለው ዝናብ ሊከሰት ስለሚችል የጎርፍ ተጠቂ በሆኑ አካባቢዎች ቅድመ ጥንቃቄ ቅድመ ዝግጅት ማድረግ ያስፈልጋል። ባለፈው ዓመት በደቡባዊ የሀገራችን ክፍል የመሬት መንሸራተት ማጋጠሙ ይታወቃል። ይህም የሆነበት ምክንያት የደቡባዊ የሀገራችን ክፍል በአመት 3 ዝናብ የሚያገኙ ቦታዎች አሉ እና በሶስቱም የዝናብ ወቅት ከመደበኛ በላይ የሆነ ዝናብ እየዘነበ ስለነበረ ያንን የመሬት መንሸራተት እንዲከሰት አድርጓል። ስለዚህ እንዲህ አይነት ነገሮች ሊከሰቱ ስለሚችሉ የሚመለከታቸው የመስሪያ ቤቶች ከሚመለከታቸው ባለሙያዎች ጋር በቅርበት በመወያየትና ቅድመ ዝግጅት ማድረግ እንደሚጠበቅ ነው ማሳሰብ ነው። የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ባሬም ከአየር ትንበያዎች ባለፈ ተገማች ያልሆኑ የአየር ሁኔታዎች ሊያጋጥሙባቸው የሚችሉ እድሎች ከፍተኛ ከመሆናቸው ጋር በተያያዘ አስፈላጊው ጥንቃቄ ሊደረግ እንደሚገባ አሳስበዋል። የአፍሪካ ቀንድ በአየር ንብረት ለውጥ ምክንያት የሚደርስበት ፈተና እየጨመረ መጥቷል። ባለፉት 3 እና 4 ዓመታት ያየነው ተገማች ያልሆነ የአየር ሁኔታ አሁንም መቀጠሉ አይቀርም። ይህ ሁኔታ ቀጠናውን ይበልጥ ተጋላጭ አድርጎታል። ይህም የምግብ ደህንነት፣ የውሃ አቅርቦት፣ የጤና እንዲሁም ሌሎች የልማት መስኮች ላይ ተጽዕኖ ስለሚያሳድር ትኩረት ሰጥተን መስራት አለብን። በኢትዮጵያ የተለያዩ አካባቢዎች ያሉ የጸጥታ ችግሮችን ተከትሎ በቱሪዝም ዘርፍ የመማር ፍላጎት ያላቸው ተማሪዎች ቁጥር እየቀነሰ እንደሚገኝ ተገልጿል።
ፍላጎቱ ያላቸው በርካታ ወጣቶች ቢኖሩም ባለው የጸጥታ ስጋት ለቱሪዝም ቅርበት ያላቸው ሌሎች የትምህርት ዘርፎች ላይ እየገቡ ይገኛሉም ተብሏል። ደምሰው ሽፈራው ተጨማሪውን ይዞበታል። አገራችን ኢትዮጵያ በቱሪዝም ዘርፍ ከፍተኛ ሀብት ያላት አገር እንደሆነች ይታወቃል። ይሁን እንጂ ዘርፉ ላይ በሚፈለገው መጠን በትኩረት ካለመሰራቱ ባለፈ በተለያዩ የአገራችን አካባቢዎች የሚስተዋሉ የጸጥታ ችግሮች በዘርፉ ላይ ከፍተኛ የሚባል አሉታዊ ተጽዕኖን እየፈጠሩ ይገኛል። ይህ የጸጥታ ችግር በጎብኚዎች ላይ ከሚፈጥረው ተጽዕኖ በተጨማሪም በቱሪዝም ዘርፉ ላይ ሰልጥነው ለመስራት ፍላጎት ያላቸው ተማሪዎች ቁጥር እንዲቀንስ እያደረገ እንደሚገኝ ተገልጿል። በርካታ ወጣቶች በቱሪዝም ዘርፉ ላይ የመሰማራት ፍላጎቱ ቢኖራቸውም ከጸጥታ ስጋት ጋር ተያይዞ ስራ ላናገኝ እንችላለን በሚልና በደህንነት ስጋት ሌላ ለቱሪዝም ዘርፉ ቅርበት ያላቸው የትምህርት ዘርፎችን ምርጫቸው እያደረጉ መሆኑ ተነግሯል። አሁን ካለው የሴኩሪቲ አኳያ ብዙ ቱሪስቶች ስለማይመጡ ገበያ የለውም፣ ስራ የለውም ብለው ዝም ብለው በመፍራት ብቻ የአሰልጣኝ ቁጥር በተወሰነ ደረጃ ቀንሷል። ነገር ግን አሁን ያለው የሴኩሪቲ ሁኔታ በማስተካከል ሌሎች አማራጭ የሆኑ ኦፕሽናል የሆኑ የዴስቲኔሽን ሩቶችን በማዘጋጀት የቱሪዝም እንቅስቃሴው ከፍ እንዲል ወይ እንዲጨምር ማድረግ ይቻላል። በዚህ ደረጃ አሁን ሰዎች ስራ የለውም፣ ሴኩሪቲው ችግር ስላለው ስራ እናገኝም በማለት ሞር ወደዚህ ስራ ላይ ለመሰማራት የሚፈልጉ ለመሰልጠን የሚፈልጉ በተወሰነ ደረጃ ቀንሷል፣ ስራ የለውም በማለት። የዘርፉ ባለሙያዎች ስጋቱ ተፈጥሯዊ ነው ብለው የሚያምኑ ቢሆንም ነገር ግን ይህ የጸጥታ ችግር ዘላቂ ስለማይሆን ወደ ቱሪዝም ዘርፉ እንዲቀላቀሉ ጠይቀዋል። በተጨማሪም በአዲስ አበባም ጭምር አሁን ላይ የዘርፉ ባለሙያዎች ከፍተኛ ፍላጎት እንዳለ በመግለጽ ሌሎች የቱሪዝም ዘርፍ የስራ አማራጮችን ማየትም እንዳለባቸው ጠቁመዋል። አሁን ይሄ ሊስተካከል የሚችል ጊዜያዊ ችግር ስለሆነ በቅቶ ሌሎች አማራጮችን እየፈለጉ ሌላ ብዙ ሩቶች አሉ፣ ብዙ አማራጮች። ቱሪዝም በመልቲፕል ኢፌክት አለው፣ ብዙ አይነት አማራጮች አሉ። ስለዚህ ብዙ አማራጮች ስላላቸው ወደኛ ጋር መጥተው ብዙ አማራጮችን ልናሳያቸው ስለምንችል ይህም ደግሞ ያለው የሴኩሪቲ ሁኔታ በቶሎ ሊፈታ የሚችል ስለሆነ ራስን አብቅቶ ለዚህ ስራ ራሳቸውን እንዲያዘጋጁና መጥተው ቢሰለጥኑ እኛ በተሻለ ሁኔታ አሰልጥናናቸው ብቁ ባለሙያ ልናደርጋቸው እንችላለን። የሁላችንም እንቅፋት እንደ ልብ አለመንቀሳቀስ መቻል፣ የትኛውን ቦታ ላይ ሄደን አለማሰልጠናችን ራሱ ኢንዱስትሪው ላይ የታየው የሰው ክፍተት ብለህ የምትወስደው እሱ ነው። ስለዚህ በቱሪዝም ዘርፉ የታየው ነገር ትክክል ነው። ልጆችም ይፈራሉ። ዛሬን መኖር ስለሚፈልጉ ከቱሪዝም ዲፓርትመንት የተሻለ ወደ ምግብ ዝግጅት ወደ ሆቴሎች አካባቢ በዛ ይላል ሰው። ፍላጎታቸው ቱሪዝም አካባቢ ነው። ግን አሁን በአሁኑ ሰዓት ይሉሃል። ያንንም እኛ ያለውን ኦፖርቹኒቲም እያሳየን ነገም ያለውን ብሩህ ተስፋ በዚህ መልክ ስለማይቀጥል ብለን ስለምናስብ ልጆቻችንን እያዘጋጀን ባለው የሥራ ሁኔታ የተለያዩ የራሳቸውንም እየፈጠሩ እንዲኖሩም እየተደረገ አዲስ አበባ አካባቢ ላይ ብዙ ልጆቻችንን እንትን አድርጓል ወስዷል። አሁን ቤተ መንግስት ላይ በርካታ የኛ ልጆች ይሰራሉ እና አንድነት ፓርክ፣ እንጦጦ ምናምን እንደዚህ የምትላቸው ቀላል አይደለም። በከተማ አካባቢም ቢሆን በተለያዩ አካባቢዎች የሚሰሩ ስራዎች ልጆች የመስራት እድል ያገኛሉ አላቸው። ግን ያ ብቻ በቂ አይደለም። በአገራችን ካለው ሰፊ የቱሪዝም ሀብት አኳያ አሁንም በዘርፉ ከፍተኛ የሰው ሀብት እጥረት እንዳለ የቱሪዝም ባለሙያዎችና ተቋማት በተደጋጋሚ የሚያነሱት ጉዳይ እንደሆነ ይታወሳል። እስራኤል ወደ ጋዛ የሚወስዱ መንገዶችን ለአገልግሎት ክፍት ማድረጓ ተሰምቷል። በጋዛ የሚኖሩ ፍልስጤማውያን ከ2 ወር በላይ መንገዱ ዝግ በመሆኑ ምግብን ጨምሮ መሰረታዊ አገልግሎቶች እንዳይገቡ ተደርጎም ቆይቷል። በዚህም የአካባቢው ሰዎች ለከፋ የምግብ እጥረት ተዳርገው ቆይቷል ተብሏል። አስናቀማናይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ መስመሮች እንዲከፈቱ ትዕዛዝ ማስተላለፋቸው ተሰማ። በጠቅላይ ሚኒስትሩ ትዕዛዝ መሰረት እንዲከፈት የተደረገው ከእስራኤል ወደ ጋዛ የሚወስደው መንገድ ለሰብአዊ ድጋፍ የሚውል ምግብ ነክና ሌሎች ቁሳቁሶችን ለማስተላለፍ እንዲያስችልም ነው ተብሏል። ኔታንያሁ ይህን ያልተገመተ ነው የተባለለትን ትዕዛዝ ያስተላለፉት ከአሜሪካ በኩል እየተደረገ ባለው ግፊት ነው ሲል ዘ ታይምስ ኦፍ እስራኤል ላይ ያለው መረጃ ጠቁሟል። የሀገሪቱ ሚኒስትሮች በተሟላ ድምፅ አልተቀበሉትም የተባለው ይሄው ውሳኔ በደህንነት ካቢኔው ይሁንታ ማግኘቱ ግን እንዲሁ ተረጋግጧል። የሀገሪቱ ሚኒስትሮች በእርግጥም
በጋዛ ረሃብ አለ ወይስ የለም የሚለው ከስምምነት የደረሱበት አለመሆኑም ነው የታወቀው። የእስራኤል የደህንነት ሚኒስትር ቤን ጌቪር ውሳኔውን ከተቃወሙት መሃል ሲሆኑ ቤንያሚን ኔታንያሁ ከባድ ስህተት እየሰሩ ነው ብለዋቸዋል። እንደ ደህንነት ሚኒስትሩ እስራኤል የምትከፍተው መስመር ሐማስ መተንፈሻ እንዲያገኝ የሚያደርገው በመሆኑ ትክክል አይደለም ብለዋል። የደህንነት ሚኒስትሩ መጀመሪያ ሐማስን ማጥፋት ቀዳሚው ተግባር ሊሆን እንደሚገባን በማመልከት ነው ሐሳቡን የተቃወሙት። እስራኤል መንገዱ መከፈቱን ተከትሎ ወደ ስፍራው የሚሄደው ምግብ በሐማስ እጆች እንዳይገባ ጥብቅ ቁጥጥር እንደሚደረግ የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት መረጃ ያሳያል። መንገዱ ሲዘጋ በችልታ ተመልክታው የነበረችው አሜሪካ ባሳለፍነው አርብ ዕለት በፕሬዝዳንቷ ዶናልድ ትራምፕ አማካኝነት በጋዛ የምግብ እጥረት መከሰቱን ተናግራለች። ለዚህም በጥንቃቄ ጉዳዩን መያዟንም ይፋ አድርጋ ነበር። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ የጋዛ መስመሮች እንዲከፈቱ በምግብ እጦት ላይ ያሉትም ደራሽ ምግቦች እንዲደርስላቸው ለኤቢሲ ኒውስ ተናግረውም ነበር። እኚሁ መልእክተኛ ዶናልድ ትራምፕ እያሉ በጋዛ ሰብአዊ ቀውስ እንዲፈጠር አንፈልግም ብለዋል። አማካሪው ይህንን ቢሉም በተንጠልጠል ላይ ያለው ጋዛውያንን ወደ ሌላ ሀገር ማስፈሩ በራሱ ቀውሱን ያባብሰዋል ሲባል በተደጋጋሚ ሲነገርም ቆይቷል። ይህም ጋዛውያን ማስፈር በአሜሪካና በራሷ በእስራኤል የተነደፈ ሐሳብም ነው። ኔታንያሁ መንገዱ ክፍት እንዲሆን ባዘዙበት ቅጽበት የእስራኤል መከላከያ ኃይል በጋዛ የእግረኛ ጦር ዘመቻ በማድረግ ላይም ነው። ይህም ዘመቻ ከተለመደው በላይ በመጠኑ ከፍ ያለ እንደሆነ ነው የተነገረለት። ትላንት እሁድ ጀምሮ በሰርጡ የተደረገ ባለው የእግረኛ ጦር ዘመቻ በትንሹ 100 ፍልስጤማውያን ለሞት መዳረጋቸውን የስካይ ኒውስ መረጃ ያሳያል። እስራኤል ይህንን ወታደራዊ እንቅስቃሴ ጌዲዮን ቻሪዮት ዘመቻ ስትልም ጠርታዋለች። ይህም በታሪክ ጌዲዮን የተባለው ተዋጊ እስራኤልን ከሜዲያንቲ ወረራ የታደገ ጀግና የጦር ሰው ተብሎም የሚታመን ነው። ሚድል ኢስት አይ ላይ በሰፈረው መረጃ ታዲያ በዚሁ ጌዲዮን ቻሪዮት በተባለው ዘመቻ እስራኤል ሙሉ የጋዛ ሰርጥን በቁጥጥሯ ስር ለማድረግ እየተንቀሳቀሰችም ነው። ዘመቻውን የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ከባድ ኃይል የተሰማራበት ወታደራዊ ንድፍ እንደሆነ አመልክተዋል። በሰርጡ ውስጥ ዘመቻ የተደረገ ያለው የእስራኤል ሰራዊት በ5 ቡድኖች የተዋቀረ እንደሆነም የእስራኤል መከላከያ ቃል አቀባይ ኤፊ ዴፍሪን ተናግረዋል። ቃል አቀባዩ እንዳሉት እስራኤል ባለፉት ወራት ካደረገችው ሁሉ ትምህርት በመውሰድ አሁን የጀመረችውን ዘመቻ ታጠናክራለች። ይሁን እንጂ ዘመቻው ሁሉ በሐማስ እጅ ያሉትን ዜጎች ደህንነት ለአደጋ በማያጋልጥ መልኩ እንደሆነም ጠቁመዋል። ሐማስን በመረጃ ግራ ማጋባት የእስራኤል አንዱ ስልት መሆኑንም ቃል አቀባዩ አሳውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኳታር ዶሃ የላኳቸው ተደራዳሪዎችም ሐማስ ጨርሶ ትጥቁን በሚፈታበት፣ እስራኤል ዘላቂ ተኩስ አቁም በምታደርግበት እንዲሁም ታጋቾች በሚመለሱበት ላይ በሁለቱ ተፋላሚዎች ቀጥተኛ ያልሆነ ውይይት ሲያደርጉ እንደነበርም ታውቋል። ይሁን እንጂ ዛሬ በወጡ መረጃዎች ውይይቱ አንዳች ስምምነት ያልተደረሰበትም ሆኗል። ኔታንያሁ እስካሁን ድረስ ሲያራምዱት የነበረው አቋም ሐማስን እስከ ወዲያኛው ማሽመድመድ የሚል እንደነበርም ሚንት በተባለው የዜና ማሰራጫ ላይ ሰፍሯል። ሮይተርስ ይዞት በወጣው መረጃ ይኸው የዶሃ ውይይት ጋዛ ከምንም አይነት ወታደራዊ እንቅስቃሴ ነፃ እንዲሆንና የሐማስ መሪዎችም ከጋዛ በመውጣት በሌላ ሀገር እንዲኖሩ የሚያደርጋቸው ነው። እስራኤል አሁን ድረስ ያልተመለሱ በሐማስ እጅ ያሉ 58 ዜጎች አሉኝ ስትል አቤቱታውን የምታቀርብም ናት። በጋዛ የሚኖሩ ፍልስጤማውያን ከ2 ወራት ከፍ ላለ ጊዜ በረሃብ ውስጥ እንደሆኑ መረጃዎች ሲወጡም ነበር። የተባበሩት መንግስታትን ጨምሮ ሌሎች ዓለም አቀፍ ተቋማት በጋዛ የረሃብ ቀውስ እያንዣበበ እንደሆነና እስራኤል የዘጋችውን መንገድ እንድትከፍት ጫና እንዲደረግ ሲጠይቁም ቆይተዋል። ሩሲያ እስካሁን ድረስ ከዩክሬን ጋር በምታደርገው ጦርነት ላይ አጋጥሞ በማይታወቅ ሁኔታ 273 ድሮኖችን ተጠቅማ ከባድ ወታደራዊ ጥቃቶችን ስለመክፈቷ ተሰምቷል። በጥቃቱ በርካታ ቤቶች ወደ ፍርስራሽነት እንደተቀየሩ ነው የተዘገበው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለቱን ሀገራት ጦርነት ለማስቆም ከመሪዎቹ ጋር የስልክ ንግግር በዛሬው ዕለት አድርጋለሁ ብለዋል። አልታየ ኪዳኔ ሩሲያ ከዩክሬን ጋር ጦርነት ከጀመረችበት ወቅት አንስቶ ታይቶ በማይታወቅ ሁኔታ መጠነ ሰፊ የድሮን ጥቃት መክፈቷ ተሰምቷል። በሁለቱ ሀገራት መካከል የሚደረገው ጦርነት ከቅርብ ሳምንታት ወዲህ የተኩስ አቁም ስምምነት ለማድረግ በቱርክ አሸማጋይነት ጥረቶች የተደረጉም ቢሆን የተኩስ አቁም ለማድረግ የሚያስችል ስምምነት ማድረግ አልተቻለም። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ግፊት አድራጊነት ሩሲያና ዩክሬን ባሳለፍነው አርብ በ3 ዓመታት ውስጥ ለመጀመሪያ ጊዜ በቱርክ ባደረጉት የፊት ለፊት ንግግር ሁለቱ ተደራዳሪዎች 1000 እስረኞች
እስረኞችን ለመለዋወጥ ከስምምነት ላይ ደርሰዋል። ይህ ስምምነት የሁለቱን ሀገራት ጦርነት ለማስቆም አንድ እርምጃ ተደርጎ ተወስዶ ነበር። ይሁን እንጂ ሁለቱ ሀገራት በ3 ዓመታት ውስጥ የበርካቶችን ሕይወት እንዲጠፋ ምክንያት ስለሆነውና በአውሮፓ ምድር ከሁለተኛው የዓለም ጦርነት በኋላ የከፋ ውድመት ባደረሰው በዚህ ጦርነት ዙሪያ ንግግር አድርገው የተኩስ አቁም ስምምነት ላይ መድረስ አልቻሉም። ሀገራቱ ታጋቾችን ለመለዋወጥ ከስምምነት ላይ ድረሱ እንጂ የሚደረገው ጥቃት ስለመቀጠሉ ተሰምቷል። ሩሲያ እስካሁን ድረስ በጦርነቱ ውስጥ አጋጥሞ በማያውቅ ሁኔታ 273 ድሮኖችን ተጠቅማ በዩክሬን ላይ ከባድ ወታደራዊ ጥቃቶችን ስለመክፈቷ የዩክሬን የአየር ኃይል እንዳስታወቀ ሮይተርስ ዘግቧል። ጥቃቱ በርካታ ቤቶችን ወደ ፍርስራሽነት እንደቀየረ የተገለጸ ሲሆን አንድ ሴት ስለመገደሏም ዘገባው አመልክቷል። የዩክሬን ወታደራዊ ስለላ ድርጅት በበኩሉ ሩሲያ ከፈጸመችው የድሮን ጥቃት በኋላ ሀገሪቱ ዩክሬንን ለመተናኮልና የምዕራባውያን ሀገራት ላይ ጫና ለመፍጠር የድንበር ተሻጋሪ የባሊስቲክ ሚሳኤል ጥቃት ለመፈጸምና በዚህም ወታደራዊ ልምምድ ልታደርግ እንደሆነ መረጃ ደርሶኛል ሲል አስታውቋል። ሩሲያ ኔቶን ጨምሮ የአውሮፓ ሕብረትን ለመተናኮል እየሞከረች ነው ስትል የከሰሰችው ዩክሬን ለመሞከር እየጣረች ያለችው ባሊስቲክ ሚሳኤል እስከ 10,000 ኪሎ ሜትር የሚምዘገዘግ እንደሆነ በስለላ ድርጅቷ በኩል አስታውቋለች። ይሁን እንጂ ሩሲያ ከዩክሬን ለቀረበባት ውንጀላ ምንም አይነት ምላሽ አልሰጠችም። በእርግጥም ሩሲያ ስለምታደርገው የባሊስቲክ ሚሳኤል ሙከራ ቀድማ ማሳወቋ የተለመደ ጉዳይ አይደለም። ምክንያቱም ደግሞ ይህንን አይነት ሙከራ ወታደራዊ ጥንቃቄና ጥበቃ የሚደረግበት ጥብቅ መረጃ እንደሆነም ተነግሯል። የሁለቱን ሀገራት ጦርነት ለማስቆም የሚደረጉ ንግግሮችና የተኩስ አቁም ስምምነት ምክረ ሀሳብ እስካሁን ፍሬ እያፈራ አይደለም። ባሳለፍነው አርብ በቱርክ አሸማጋይነት በተደረገው የሁለቱ ሀገራት ንግግርም ታጋቾችን ለመለዋወጥ ከስምምነት ላይ እንዲደረስ ካደረገ በኋላ በተኩስ አቁም ስምምነት ላይ መግባባት ላይ ሊደረስ አልተቻለም። ዩክሬንና የምዕራባውያን ሀገራት ሩሲያ አፋጣኝ የ30 ቀናት የተኩስ አቁም ስምምነት እንድትፈጽም የሚፈልጉ እንደሆነ ተነግሯል። ይሁን እንጂ የዩክሬን ባለስልጣናት እንደተናገሩት ሩሲያ ለተኩስ አቁም ስምምነቱ የራሷን ቅድመ ሁኔታዎች አስቀምጣለች። የተኩስ አቁሙ የሚደረገው ዩክሬን ወታደሮቿን በከፊል ከያዙት ዶኔስክ፣ ዛፖርዚያ፣ ኬርሰንና ሉሃንስክ ክልሎች ለቀው ከወጡ በኋላ ብቻ ነው ስትል ቅድመ ሁኔታ ማስቀመጧ ተገልጿል። ከሁለቱ ተደራዳሪዎች አለመግባባት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ንግግር እንደሚያደርጉ በትሩዝ የማህበራዊ ትስስር ገጻቸው ላይ አስታውቀዋል። ስለ ሁለቱ መሪዎች ንግግር ማረጋገጫ የሰጡት የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በሁለቱ መሪዎች መካከል ንግግር እንዲደረግ ነገሮች እየተመቻቹ ነው ብለዋል። ጦርነቱን ለማስቆም ከሚደረገው ጥረት ጋር በተያያዘም አዲሱ የካቶሊኮች ርዕሰ ሊቃነ ጳጳስ ሊዮ 14ኛ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የተወያዩ ሲሆን በዩክሬንና ሩሲያ መካከል የሚደረገውን ጦርነት ለማስቆም የተደረጉ ጥረቶችን በማድነቅ በመጀመሪያው የአገልግሎት ጊዜያቸው ጦርነቱ እንዲቆም በቫቲካን ባደረጉት ጸሎት ላይ የአንድነት ጥሪ አቅርበዋል። ሊቀ ጳጳስ ሊዮ ትናንት ግንቦት 10 2017 ዓ.ም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ጨምሮ በሺዎች የሚቆጠሩ ምዕመናንና የዓለም መሪዎች በተገኙበት የጸሎት መርሃ ግብር ላይ ንግግር አድርገዋል። በዚህ መርሃ ግብር ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከጀርመን እስከ ፔሩ ያሉ ፖለቲከኞች እንዲሁም የእምነት መሪዎችና የአውሮፓ ንጉሳውያን ቤተሰብ አባላትን ጨምሮ ከፍተኛ ባለስልጣናት ተገኝተዋል። በዚህም በዩክሬንና ሩሲያ መካከል የሚደረገው ጦርነት አሳሳቢ መሆኑን የገለጹት ሊቀ ጳጳስ ሊዮ ዩክሬን ፍትሐዊና ዘላቂ ሰላም እንዲመጣ ድርድር እየጠበቀች ነው ሲሉ ገልጸዋል። የዩክሬኑ ፕሬዝዳንት ዜሌንስኪ አዲሱን የካቶሊክ መሪ ድጋፍና ፍትሐዊ እንዲሁም ዘላቂ ሰላምን ለማጽናት ያላቸውን ቁርጠኝነት በማሳየታቸው ማመስገናቸውን ቢቢሲ በዘገባው አመልክቷል። ባሳለፍነው ሳምንት የሩሲያና ዩክሬን ጦርነት እንዲቆም በቱርክ አሸማጋይነት የሁለቱ ሀገራት መሪዎች ፊት ለፊት ተገናኝተው እንዲነጋገሩ ቀጠሮ ተይዞ የነበረም ቢሆን የሩሲያው ፕሬዝዳንት በስፍራው ሊገኙ ባለመቻላቸው ሳቢያ ሊሳካ አልቻለም። ይህንን ተከትሎም ቫቲካን የሰላም ንግግር እንዲደረግ እንደምትፈልግና ሁኔታዎችን ለማመቻቸት እንደምትችል ሊቀ ጳጳሱ ጥሪ አቅርበው ነበር። በተከታይነት ወደ አጫጭር መረጃዎቻችን እናልፋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በፌዴራል ደረጃ አጀንዳ የማሰባሰብ ስራውን ከግንቦት 22 እስከ 24 ቀን 2017 ዓ.ም ድረስ እንደሚከናወን አስታወቀ። በዛሬው ዕለት ኮሚሽኑ ከተለያዩ የሚዲያ ተቋማት ጋር ባደረገው የምክክር መድረክ ላይ የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ገለጻ አድርገዋል። ቃል አቀባዩ እንደተናገሩትም ኮሚሽኑ የምክክር ሂደቱ አካታችና አሳታፊ እንዲሆን የላቀ የህብረተሰብ ተሳትፎ እንዲደረግበት እንዲሁም ስትራቴጂካዊ አጋርነትና ትስስር የሚታይበት ለማድረግ ትኩረት ሰጥቶ በመስራት ላይ ይገኛል ብሏል። በዚህ መሰረት ቀጣይ የፌዴራል ባለድርሻ አካላት የሚሳተፉበትን የአጀንዳ ማሰባሰብ መድረክ ከፊታችን ግንቦት 22 ቀን እስከ ግንቦት 24 ቀን 2017 ድረስ በአዲስ አበባ ሚሊኒየም አዳራሽ እንደሚካሄድ ተገልጿል።
በዚህ መድረክ ላይ በፌዴራል ደረጃ ከሚገኙ የሃይማኖት ተቋማት፣ ከሲቪል ማህበራት፣ ከመንግስትና መንግስት ያልሆኑ ተቋማት እንዲሁም ከሌሎች የባለድርሻ አካላት የተውጣጡ ከ900 በላይ ተሳታፊዎች ይገኙበታል ተብሎም ይጠበቃል። የፌዴራል ታክስ ይግባኝ ኮሚሽን በገቢዎች ሚኒስቴርና ጉምሩክ ኮሚሽን ላይ የአፈጻጸም ቅሬታ አነሳም። ከታክስና ቀረጥ ጋር በተያያዘ ነጋዴዎች ይግባኝ ብለው በሚያቀርቡት ክርክር የፌዴራል ፍርድ ቤቶች ውሳኔ ቢሰጥም ገቢዎች ሚኒስቴርና ጉምሩክ ኮሚሽን ግን ውሳኔውን በወቅቱ አለመፈጸማቸው ከፍተኛ ቅሬታ ያስነሳ መሆኑን የፌዴራል ታክስ ይግባኝ ኮሚሽን ገልጿል። ኮሚሽኑ ተፈጥሯል ያለውን ቅሬታ የገለጸው የ2017 በጀት ዓመት የ9 ወራት እቅድ አፈጻጸምና ከ2011 ዓ.ም እስከ 2017 ዓ.ም ድረስ የነበሩ እቅድ አፈጻጸሞችን በሚመለከት በሰጠው መግለጫ ላይ ነው። የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው በኮሚሽኑ ውሳኔዎች ቅር የተሰኙ ግብርና ቀረጥ ከፋይ ነጋዴዎች ወደ ከፍተኛ ፍርድ ቤት ይግባኝ እንደሚጠይቁም ገልጸዋል። በዚህም በ9 ወራት ውስጥ 356 መዝገቦች የይግባኝ ግልባጭ ተጠይቆባቸው ለፌዴራል ከፍተኛ ፍርድ ቤቶች መቅረባቸውንም አክለው ተናግረዋል። ከነዚህ መካከል ይግባኝ ያስቀርባሉ የተባሉት 17 መዝገቦች ሲሆኑ 339 የሚሆኑት ላይ የኮሚሽኑ ውሳኔ ጸንቷል ብለዋል። ፕሬዝዳንቱ አክለውም በታክስ አዋጁ እንደተደነገገው የኮሚሽኑ ውሳኔ እግድ ካልተጣለበትና የፌዴራል ከፍተኛ ፍርድ ቤት ውድቅ ካላደረገው በስተቀር በ30 ቀናት ውስጥ መፈጸም አለበት። ሆኖም ግን የተመለሱት አሁን ባለበት ሁኔታ እየተፈጸሙ አለመሆኑንም አክለው ገልጸዋል። የአሜሪካ መንግስት በእርዳታ ድርጅቶች ላይ የጣለው ማዕቀብ ተጽዕኖ እየፈጠረ መሆኑ ተነገረ። የስደተኞችና ከስደት ተመላሾች አገልግሎት የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ መዝገበ ወርቅ ገብረ ማርያም እንደተናገሩት በአሁኑ ወቅትም የአሜሪካ መንግስት በእርዳታ ድርጅቶች ላይ በጣለው ማዕቀብ የተነሳ በስደተኞች ሰብአዊና ማህበራዊ ህይወት ላይ ከፍተኛ ተጽዕኖ እየፈጠረባቸው እንደሚገኝ ተናግረዋል። ኃላፊው ይህን ያሉት በተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በጋምቤላ ክልል የሚገኘውን ጃዊ የስደተኞች መጠለያ ካምፕ በጎበኝበት ወቅት ነው። ለመሰረታዊ አገልግሎት የሚውሉ የተለያዩ ግብዓቶችን ለማሟላት በተለይም ከጤና ተቋማት ጋር ተያይዞ የመድኃኒትና የሕክምና መሳሪያዎች አቅርቦት ለማሟላት ቅርንጫፍ ጽህፈት ቤቱ ከሚመለከታቸው ድርጅቶች ጋር እየሰራ እንደሚገኝም ኃላፊው መጠቆማቸውን ከምክር ቤቱ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፕሮስቴት ካንሰር በሽታ መያዛቸው ተነገረም። የባይደን ጽህፈት ቤት እንዳስታወቀው የ82 ዓመቱ የቀድሞ ፕሬዝዳንት ወደ አጥንታቸው በተዛመተና ኃይለኛ ደረጃ ላይ ደርሷል በተባለ ካንሰር መጠቃታቸው ተሰምቷል። የካንሰር ዋሱ በፍጥነት የመስራጨት አቅም እንዳለው ቢገለጽም በሆርሞን በቀላሉ የሚታዘዝ በመሆኑ አማራጭ ውጤታማ ሕክምናዎችን ለመፈለግ ጥረት እየተደረገ መሆኑን ቤተሰቦቻቸው አስታውቀዋል። የአሁኑን የአሜሪካ ፕሬዝዳንት ዶናልድ ትራምፕና የእንግሊዙን ጠቅላይ ሚኒስትር ኬር ስታርመርን ጨምሮ በርካታ የቀድሞ ባልደረቦቻቸው በጆ ባይደን ህመም የተሰማቸውን ከባድ ሐዘን ገልጸው በፍጥነት እንዲያገግሙም መልካም ምኞታቸውን አስተላልፈዋል ሲል የዘገበው ቢቢሲ ነው። ዓለም አቀፍ ድጋፍ በመቀነሱ ቢያንስ በ70 ሀገራት የሚኖሩ ዜጎች የሕክምና አገልግሎት እያጡ ነው ሲል የዓለም ጤና ድርጅት አስታወቀም። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እንዳሉት በድጋፍ መቀዛቀዝ ሳቢያ ታካሚዎች ከኪሳቸው አውጥተው ለመታከም በመገደዳቸው በቂ የሕክምና አገልግሎት እያገኙ አይደለም፣ የጤና ተቋማትም ተዘግተዋል ሲሉ አስረድተዋል። በበርካታ ድጋፍ ሰጪ ተቋማት የሚያገለግሉ የጤና ባለሙያዎችም የሥራ ውሏቸው ተቋርጦ ቤት ለመቀመጥ ተገደዋል በማለት የችግሩን አሳሳቢነት ገልጸዋል። የዓለም ጤና ድርጅት ከአጠቃላይ ዓመታዊ በጀቱ የ$600 ሚሊዮን ጉድለት እንደገጠመው የገለጸ ሲሆን ለቀጣዮቹ 2 ዓመታት የሚተገብራቸውን 21 በመቶ ስራዎቹን ለማጠፍ መወሰኑንም አስታውቋል ሲል ሮይተርስ ዘግቧል። የድርጅቱ ዋነኛ የገንዘብ ለጋሽ የነበረችው አሜሪካ በዶናልድ ትራምፕ ትዕዛዝ ድጋፏን ለማቋረጥ መወሰኑ ይታወቃል። ወደ ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን። ወደ ቢዝነስ ጥንቅራችን አለፍን። የኢትዮጵያ ብሔራዊ ባንክ የመንግስት ብድር በ12 ዓመታት ውስጥ ለመጀመሪያ ጊዜ ወደ ዜሮ መውረዱን ማስታወቁ ይታወሳል። ባልደረባችን ኃይለ ገብርኤል ታደሰም የምጣኔ ሀብት ባለሙያዎችን አነጋግሮ ጉዳዩን በቢዝነስ ጥንቅሩ ተመልክቶታል።
በ2022-23 ዓመት የፌዴራል መንግስት ከ180 ቢሊዮን ብር በላይ የሆነ ቀጥተኛ ብድር ከኢትዮጵያ ብሔራዊ ባንክ ማግኘቱን በወቅቱ ተገልጾ ነበር። በተመሳሳይ በ2016 የኢትዮጵያ አጠቃላይ ሀገራዊ በጀት 801.7 ቢሊዮን ብር ሲሆን ከዚህ ውስጥ 242 ቢሊዮን ብር ወይም 30.2 በመቶ የሚሆነው በሀገር ውስጥ ብድር አማካኝነት ለመሸፈን እቅድ ተይዞ እንደነበር ይታወሳል። ባሳለፍነው ሳምንት በተካሄደው የኢትዮጵያ ፋይናንስ ፎረም ላይ ንግግር ያደረጉት የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በዚህ ዓመት የመንግስት ብድር ወደ ዜሮ መውረዱን መግለጻቸው ይታወሳል። ይህም በ12 ዓመታት ውስጥ ለመጀመሪያ ጊዜ ነው የተባለው። በዚህ ጉዳይ ላይ የመንግስት ከብሔራዊ ባንክ አለመበደሩ ምንን ያሳያል? እንደ ጥንካሬ የሚታይ ጉዳይ ነው ወይና መሬት ላይ ካሉት ሁኔታዎች አንጻር በኢኮኖሚ ባለሙያዎች እንዴት ይታያል? የሚሉትን ሀሳቦች በተመለከተ የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረ ተስፋና አዲስ አበባ ዩኒቨርሲቲ ኢኮኖሚክስ መምህሩ ዶክተር አጥሎ አለሙ ምልከታቸውን አጋርተውናል። የኢኮኖሚክስ መምህሩ ዶክተር አጥሎ አለሙ መንግስት ከብሔራዊ ባንክ ካልተበደረ ገቢ የሚያገኝባቸው የተለያዩ መንገዶች መኖራቸውን አንስተው ከእነዚህም ውስጥ ታክስና የመንግስት የልማት ድርጅቶች መሆናቸውን ገልጸዋል። ከብሔራዊ ባንክ ካልተበደረ ከየት አምጥቶ ነው የሚለው ነገር ሶርሶቹ የታወቁ ነው። እንግዲህ በቂ ይሁኑ አይሁኑ እንጂ ሶርስ የመንግስት ገቢ ሶርሶች አንዱ ታክስ ነው። ሌላው እንደዚህ ከመንግስት ድርጅቶች ከኢንተርፕራይዝ የሚያገኘው ነው። ሌላው ደግሞ ብድርና እርዳታ ነው። እንግዲህ እነኚህ ብድርና እርዳታው ታክስ ተሰብስቦም ወጪን የመንግስትን ወጪ ችሎልኛል ካለ የሚገርም ነገር ነው። የመንግስት ብድር ወደ ዜሮ መውረዱ የተገለጸው ምናልባትም ለካፒታል ፕሮጀክቶች የተበጀተውን በማቆሙና በተለያዩ ምክንያቶች እንደ መንገድና ዩኒቨርሲቲ የመሳሰሉ ከፍተኛ ወጪ የሚጠይቁ ፕሮጀክቶችን በመቀነሱ ሊሆን እንደሚችል የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረ ተስፋ ተናግረዋል። ከብሔራዊ ባንክ ብድር ካልወሰደ መንግስት አንደኛ እነዚህ ብድር ሲወሰድባቸው የነበሩ ስራዎች ተዘርዘዋል ማለት ነው። ምናልባት እነዚህ ትልቅ መሰረተ ልማት ስራዎች ሲሰሩ የነበሩ በዚህ ባለው አለመረጋጋት ምክንያት መንገዶች የቆሙ ሊኖሩ ይችላል እና ካፒታል ፕሮጀክቶች ሙሉ በሙሉ ቆሟል። ለምሳሌ ዩኒቨርሲቲዎች የሚባሉ ነገሮች ምንም ዩኒቨርሲቲ አንሰራም ነው የተባለው። ስለዚህ ይሄ ትክክል ነው፣ ጥሩ ነገር ነው። ዶክተር አጥሎ አለሙ አክለውም መንግስት ያለፉትን ዓመታት የበጀት ጉድለቶችን ለመሙላት ገንዘብ ሲያትምና ከብሔራዊ ባንክ ሲበደር መቆየቱን ገልጸው በዚህ ዓመት ብዙ ወጪዎች እያሉበት ወደ ዜሮ ወርዷል መባሉ ላይ ጥርጣሬ እንዳላቸው አንስተው በምክንያትነት ደግሞ መንግስት በርካታ ወጪዎች ያሉበት ሰዓት መሆኑን አንስተዋል። ዶክተር ቆስጠንጢኖስ በረ ተስፋ በበኩላቸው መንግስት በሀገር ውስጥ ብድርን ማስቀረቱንና ካፒታል ፕሮጀክቶችን ማስቀረቱ ተገቢ መሆኑን ገልጸው የዓለም አቀፍ ብድሮችን ለመመለስ ያስችለዋል ብለዋል። የመንግስት የተመጣጠነ አቅሙን የሚያውቅ መንግስት ሆኛለሁ እያለ ነው። በራሴ ገቢ የራሴን ወጪ ችያለሁ እያለ ነው ከብድር ውጭ። እንግዲህ ይሄ ነው ወይ የሚለው ነገር ብዙ ጥርጣሬ ይኖራል። እንዴት እንደዛ እንደሆነ ብዙ ወጪዎች እያሉት ብዙ ነገሮች እያሉት እንዴት ያንን አደረገ? ባለፉት አመታት ብዙ የመንግስት በጀት ዴፊሲት ስለነበረ መንግስት እያተመ ነበር የሚሞላው። ያንን ብር እያተመ ብሔራዊ ባንክ እየተበደረ ነበረ። በዚህ ጊዜ እንደዚህ በአጭር ጊዜ ውስጥ ባላንስድ በጀት ነው ያለኝ ማለት ይከብዳል። የሀገር ውስጥ ዕዳ እንኳን መቆሙ የመንግስትን አቋም እና የበጀቱን ሁኔታ ሊያስተካክለው ይችላል የሚል ግምት አለ እና ከእሱ ጋር በተዛማጅ ምናልባት ይሄ ከውጭ የምንወስዳቸውን ዕዳዎች የነበሩ እነሱን መክፈል ስላለብን እነሱ የውጭ ዕዳ እንኳን አሁን አዲስ ብድሮች በቀላሉ ሊመጡ አይደሉም። ስለዚህ መንግስት አሁን ከበጀት ራሱን ያካክሳል ማለት ነው። በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ መምህሩ ዶክተር አጥሎ አለሙ ኢንዱስትሪዎች በተገቢው መንገድ እየሰሩ ባልሆነበት የንግድ እንቅስቃሴዎች በደንብ እየተሰሩ ነው ለማለት በሚያስቸግርበት ሁኔታ ላይ ባሉበትና የተለያዩ የደሞዝ ጥያቄዎች የተነሱ በሚገኝበት ሁኔታና ምላሽ መስጠት ባልተቻለበት ተሟልቷል ማለት ትርጉም የለውም ብለዋል። ልጆች እየሰሩ ነው፣ ንግዶች በደንብ እየሰሩ ነው ለማለት የሚያስቸግር ሁኔታ ላይ ነው ያለው። መንግስት ወጪም ቢሆን ደግሞ ቀነሰበት ሁኔታ አይደለም። ብዙ በተለይ የተለያዩ የደሞዝ ጥያቄዎች ምናምኖች የሚነሱት ለምንድን ነው? መንግስት እኮ መክፈል ስላልቻለ ነው፣ መጨመርም ስላልቻለ ነው። አንዳንዱ ጋር አልተከፈለኝም ነው፣ አንዳንዱ ደግሞ አንሶኛል ነው እና ይሄ የምን ኢንዲኬተር ነው? በዚህ ውስጥስ ደግሞ እንደዚህ ባለ ሁኔታ ውስጥ ተሟልቷል መንግስት ያለ ብድር ተንቀሳቅሷል ማለት ምን ትርጉም አለው? መንግስት የሚገባውን ነገር ካልሰራ የሚለው ነገር ይመጣል። እንግዲህ በራሱ ብቻ ለሰራተኛም ደሞዝ ሳይከፍል እንደዚህ አንዳንድ የመንግስት ግዴታዎችንም ሳይወጣ ባላንስድ ነኝ ቢል ደግሞ ሌላ ራሱን የቻለ ምልክት ነው። ባለሙያዎቹ በመጨረሻም ለእነዚህ ለሚነሱት ሀሳቦች መንግስት ከሚያወጣቸው ሪፖርቶች ባለፈ ምላሽን ለማግኘት ጥናቶች መደረግ እንደሚገባቸውም ነው ያነሱት።
በሕግና የፍርድ ቤት ጉዳዮች ውክልና መስጠት የተለመደ ነው። ይህም የሰው ልጅ በሁኔታዎች የተገደበ በመሆኑ አማራጭ ሆኖ እንደመጣም ይነገራል። በዘመድ አዝማድ ወይም በባልና ሚስት መካከልም ውክልና ሲሰጥ የሚዘወተር ነው። ይሁን እንጂ ውክልና ከተሰጠ በኋላ ዳግም ማንሳት ሲያስፈልግ ከግንዛቤ የሚገቡ ጉዳዮች አሉ። ጠበቃው የሚነግረን አለው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በባለ ተዳራዎች መካከል ስለሚሰጠው ውክልና ሕግ ነክ መረጃ ላካፍላችሁ። የሰው ልጆች የዕለት ተዕለት ኑሯቸውን ሲያከናውኑ የተለያየ ተግዳሮቶች ይገጥሙታል። የጊዜ፣ የገንዘብ፣ የአቅምና ሌሎች ተመሳሳይነት ያላቸው ችግሮች ይኖራሉ። አንድ ሰው በአንድ ጊዜ በርካታ ስራዎችን ለማከናወን በቦታና በጊዜ ተጽዕኖ ስር ይወድቃል። አማራ ክልል ነዋሪ የሆነ ሰው ኦሮሚያ ወይም ትግራይ ክልል ያሉትን ተግባራት እሱ በራሱ በሚፈልገውና በሚመቸው ሰዓት መፈጸም ያስቸግረዋል። ተጓጉዞ ጉዳዩን ለማሳካት ቢፈልግም ሊፈጸም የሚፈልገው ተግባር በሰዓታት ወይም በቀን የተገደበ ሊሆን ይችላል። በመሆኑም ምንም መጓጓዝና ወጪዎችን ሳይኖሩ ነገሩን እንደራሴ ሆኖ ይፈጽምልኛል የሚለውን አካል የእንደራሴነት ስልጣን በመስጠት ጉዳዩን በሚፈልገው ወጪ ቆጣቢ በሆነ መልኩ ማስፈጸም ይችላል። በመሆኑም እነዚህን አይነቶች ተግባር ለማከናወን የምንጠቀምበት የህግ ክፍል የውክልና ወይም የእንደራሴ ህግ ነው። ሌላው ማህበረሰብ አንዱ ለሌላው የተለያየ ጉዳዮች እንዲያከናውንለት ውክልና እንደሚሰጠው ሁሉ ባል ለሚስቱ፣ ሚስት ለባሏ የጋራ ንብረታቸውን፣ የግል ንብረታቸውን ለማስተዳደር፣ ለመሸጥና ለመለወጥ የውክልና ስልጣን ሲሰጣጡ የምንመለከተው ጉዳይ ነው። የተለመደም ነው። የቤተሰብ ህጉም ቢሆን አንደኛው ተጋቢ የግል ንብረቱን በከፊል ወይም በሙሉ ሌላው ተጋቢ እንዲያስተዳደርለት ውክልና ሊሰጥ እንደሚችል ተመልክቷል። ባልና ሚስት በትዳር አብረው ሲኖሩ መረዳዳት፣ መተጋገዝና መተሳሰብ እንዳለባቸው የቤተሰብ ህጉ በግልጽ ያስረዳል። ባል ለሚስት ወይም ሚስት ለባል የምትሰጠው የውክልና ስልጣንም ቢሆን የሚመነጨው ከመረዳዳትና ከመተጋገዝ ነው። በተግባር እንደምንመለከተው ባልና ሚስት በአንድ ጣራ እየኖሩ ባለመስማማት ምክንያት ፍርድ ቤት የሚመላለሱበት ሁኔታ አለ። በዚህ ምክንያት ሚስት ለባል በሰጠችው ውክልና ስልጣን ላይ መጠራጠር ከጀመረች የውክልናውን ስልጣን ከሻረችው በኋላ ባል ከሚስት የተቀበሉን ውክልና የተሻረ መሆን ሲያውቅ በርካታ ግብይቶችን ሊፈጽም ይችላል። ከንብረቶቹ መካከል የጋራ ንብረቶችም ሊሆኑ ይችላሉ። ባል ለሚስት የጋራ ንብረትን ማስተዳደር እስከ መሸጥ መለወጥ የሚደርስ የውክልና ስልጣን ስትሰጥ ምን አይነት የውክልና ስልጣን እንደምትሰጥ ሳታረጋግጥ ፊርማ ከሰጠች በኋላ ችግሩ ይፋ ሆኖ የሚመጣው በትዳር ባለመስማማት ምክንያት ፍርድ ቤት ክርክር በሄዱበት ወቅት ሊሆን ይችላል። ልብ ሊባል የሚገባው ሚስት ለባል የሰጠችውን የውክልና ስልጣን ለመሻር ከፈለገች ሁለት ጉዳዮችን መፈጸም ይኖርባታል። አንደኛው ቀደም ብላ ለባል የሰጠችውን የውክልና ስልጣን የተሻረ መሆኑን የሚገልጸውን የውክልና መሻሪያ ሰነድ በእጁ ልታደርስ የሚገባ ሲሆን፣ ሁለተኛው ደግሞ ለባል ተሰጥቶት የነበረውን የውክልና ስልጣን መቀበል ናቸው። ጉዳዩን ለማንሳት የተገደድነው በፍርድ ቤት ከሚታዩት ውጣ ውረድ የበዛባቸው ክርክሮች መነሻ በማድረግ ሲሆን ከተወካይ ንብረት የገዙ ሶስተኛ ወገኖችም ጭምር ላልተገባ ክርክር የሚዳረግ ስለሆነ ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።